ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። የቀይ ባህር ጉዳይ ለኢትዮጵያውያን የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ በሰጥቶ መቀበል መርህ ታምናለች ያሉት ጠቅላይ ሚኒስትሩ የሚሰሙት ክሶች ተገቢ ያለመሆናቸውንም ነው የተናገሩት። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል የሚልም ስጋት የለብንም፣ ማንም ደፍሮም አይሞክረንንም ሲሉም አክለዋል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ቢሆንም ጦርነትን አንሻም በማለት ኢትዮጵያ ለቀይ ባህር ስትል ኤርትራን ለመውረር ፍላጎት የላትም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በህዝብ የተመረጠንና ኃይል የመጠቀም ስልጣን ያለውን መንግስት በጦር ኃይል ለማውረድ መሞከር ተቀባይነት የለውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ያሉ አካላት 4 ኪሎ የመግባት አባዜያቸው የሚለቃቸው አይደለምም ሲሉም አክለዋል። የህዝብ ተወካዮች ምክር ቤት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት የመንግስት የግማሽ ዓመት አፈጻጸም ሪፖርት አድምጧል። የምክር ቤቱ አባላት የመንግስትን የግማሽ ዓመት ሪፖርት መነሻ በማድረግ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችንም አቅርበዋል። ከቀረቡት ጥያቄዎች መካከልም የአማራ ብሔራዊ ንቅናቄ ወይንም ደግሞ አብንና የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ያነሱትን ይገኝበታል። ዶክተር ደሳለኝ ጫኔ ባለፉት 7 ዓመታት በተለይም በኦሮሚያ በአማራና በሌሎችም ክልሎች የሚፈጸሙ የጦር ወንጀሎችን ለፍርድ ማቅረብ ለምን አልተቻለም? የሀገራዊ ምክክር ኮሚሽን የመሰሉ ጉዳዮች ውጤታማ እንዲሆኑ ከተፈለገ በተለይም በኦሮሚያና አማራ ክልል የተኩስ አቁም መደረግ አለበትም ነው ያሉት። አክለውም ታጣቂዎቹ ወደ ሰላም የሚመጡበት መንገድ በሙሉ አሟጠው እንዲሰሩ ሲሉም በመካከላቸው የባህር ዳር ህዝብና በኢትዮጵያ ህዝብ ስም እጠይቃለሁም ብለዋል። ከእርሳቸው በተጨማሪ በርካታ ምክር ቤቱ አባላትም በኢትዮጵያ የተሟላ ሰላም ለማምጣት ምን እየተሰራ ይገኛል? በተለይም ከታጠቁ ኃይሎች ጋር ለመወያየት የመንግስት ቁርጠኝነት ምን ይመስላል? የቀድሞ ታጣቂዎችንም መልሶ ከማቋቋም አንጻር የሚሰሩ ስራዎችስ ምን ይመስላሉ? እንዲሁም በሰላም እጦት ምክንያት በህዝብ የሚደርሱ እንግልትን ለመፍታት ምን እየተሰራ ነው? የሚሉ ጥያቄዎችንም ለጠቅላይ ሚኒስትሩ አቅርበዋል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም ከምክር ቤቱ አባላት ለተነሱ ጥያቄዎች በሰጡት ማብራሪያና ምላሽ መንግስት መሬትን ሲወስድብህ ተወው ይወሰደው ወይም በህዝብ የተመረጠን መንግስት ማውረድ እፈልጋለሁ ሲል መንግስት ዝም ብሎ መመልከት የለበትም ነው ያለው። መንግስት ሰላም ያስቀደመ መሆን ይገባዋል። ሰላም ያደፈረሰ ነገር ሲኖርም ወደ ግፊያ ከመግባት በፊት መመልከት የሚኖርበት ነገር ያስፈልጋል ሲሉም ተናግረዋል። ኢትዮጵያ ውስጥ 2 ችግር አለ ያሉት ጠቅላይ ሚኒስትሩ ዋናው የመጀመሪያው የመጠፋፋት ባህል ነው፣ ሁለተኛው ደግሞ የወታደራዊ መንግስት እሳቤ ነው ሲሉም ገልጸዋል። በድርድርና በውይይት የሚባል ልምምድ ባለመኖሩ ምክንያት አብዛኛው ፖለቲከኛ በመጋደል የማመን አባዜ ዛሬም ችግር ሆኖብኛልም ነው ያለው። የፍርጃ ችግር ኢትዮጵያ ውስጥ በስፋት አለ ያሉት ጠቅላይ ሚኒስትሩ ካዛንቺስ የመሰለ የሱ መንደር እንደዚህ አምሮበት ሲታይ የሚያደንቅ አንድ ፓርቲ የለምም ሲሉም ተናግረዋል። በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ያሉ አካላት 4 ኪሎ የመግባት አባዜያቸው የሚለቃቸው አይመስለኝምም ሲሉም ለምክር ቤቱ አባላት በሰጡት ምላሽና ማብራሪያም ገልጸዋል። ፕሬዚዳንት ቮሎዲሚር ዘለንስኪ ሀገራችንን አንሸጥም በማለት ዩክሬን ያላትን ሰፊ የማዕድን ክምችት ለአሜሪካ እንድትሰጥ ዶናልድ ትራምፕ ያቀረቡትን ሀሳብ ውድቅ አድርገዋል። ዩክሬን እጅግ በጣም ብዙና ወሳኝ ማዕድናት አሏት። አብዛኞቹ የሚገኙት ግን በሩሲያ ወታደሮች ቁጥጥር ስር ባሉ ቦታዎችም ነው። ትራምፕ አሜሪካ በጦርነቱ ለዩክሬን በምትሰጠው ድጋፍ ምትክ ማዕድናቱ ሊሰጧትም እንደሚገባ ነው የገለጹት። ትራምፕ የካቲት 10 ለፎክስ ኒውስ ጋዜጠኛ ብሬት ባይነር እንደተናገሩት ከሆነ $500 ቢሊዮን ዋጋ ያለው እንደምንፈልግ ለዩክሬንም ነግሬያታለሁ ነው ያሉት። የዘለንስኪ ምላሽ ግን ይህ ከባድ ውይይት አይደለም፣ ሀገራችንን መሸጥ አንችልም የሚል ነበር። በትራምፕ የቀረበው ሀሳብ ማዕድናቱ ለአሜሪካ ያላቸውንም ጠቀሜታ አሳይቷል። ማዕድናቱ ለምን ዓላማ ያገለግላሉ? ለአሜሪካስ ምን ይጠቅማሉ? ብርቅዬ ማዕድናትስ ምንድናቸው? የሚሉም ሀሳቦች ተነስተዋል። ብርቅዬ ማዕድናት በዘመናዊ ቴክኖሎጂና ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ የ17 ተመሳሳይ የኬሚካል ንጥረ ነገሮችም የጋራ ቃል ነው። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የሕክምና መሳሪያዎችንና ሌሎችንም ለማምረትም ወሳኝ የሚባል እንደሆነ ነው የተነገረው። ማዕድናቶቹ ብርቅዬ በመባል የሚታወቁት ንጹህ ሆነው ማግኘት በጣም ባለመለመዱ እንደሆነም ተሰምቷል። አንዳንዶቹ በመላው ዓለምም ይገኛሉ የሚልም እምነት አላቸው። ብርቅዬ ማዕድናቱ እንደ ቶሪየምና ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ይገኛሉ። በዚህ ምክንያትም ለመለየት ብዙ መርዛማ ኬሚካሎችንም ይፈልጋሉ። ይህም የማውጣቱ ሂደት አንዳንድ ጊዜ አስቸጋሪና ውድም ያደርገዋል የተባለው።
ዩክሬን በአውሮፓ ህብረት ወሳኝ ጥሬ ዕቃዎች ተብለው ከተገለጹ 30 ንጥረ ነገሮች ውስጥም 21 ያሏት ሲሆን ይህም 5% የሚሆነው የዓለም ክምችትም የሚይዝ ነው የተባለው። እነዚህ ንጥረ ነገሮች በአብዛኛዎቹ በደቡባዊ የዩክሬን ክሪስታል ሺልድ በዋነኝነትም በአዞቭ ባህርም ይገኛሉ። አብዛኛዎቹ እነዚህ ግኝቶች በአሁን ጊዜ በሩሲያ ቁጥጥር ስርም ናቸው። እንደ ፎሬክስ ዩክሬን ገለጻ ከሆነ 70% ያህሉ በዶኔክስ እና ሉሃንስክ ግዛቶችም የሚገኙ ናቸው። አብዛኞቹ እነዚህ ቦታዎች ደግሞ በሩሲያ ቁጥጥር ስርም እንደሆኑ ነው የታወቀው። ብርቅ ከሚባሉት በተጨማሪ ዩክሬን በጣም ወሳኝ የሚባሉትን እንደ ሊቲየም ያሉ ማዕድናትም አሏት። እንደ ዩክሬን መንግስት ከሆነ ሀገሪቱ ወደ 450 ሺህ ቶን የሚጠጋ የሊቲየም ክምችትም እንዳላት ነው የተሰማው። ማውጣት ለመጀመር እቅድ ተይዞ የነበረ ቢሆንም ወደ ተግባርም አልተገባም ነው የተባለው። ሩሲያ ቢያንስ 2 የሊቲየም ክምችቶችንም ተቆጣጥራለች። በኪሮቮራድ ክልል የሚገኘው የሊቲየም ማዕድን ክምችት በዩክሬን ቁጥጥር ስር እንደሆነ ይታወቃል። ትራምፕ ከነዚህ ማዕድናትን ለምን ፈለጉ የሚለው በአሜሪካ በኩል ብርቅዬና ወሳኝ የሆኑ ማዕድናትን ምርት ለመቆጣጠር ያለው ፍላጎት የሚመነጨው በአሁኑ ጊዜ የዓለምን አቅርቦት ከምትቆጣጠረው ከቻይና ጋር ባለው ውድድር ምክንያት ነው የተባለው። ባለፉት ጥቂት አስርት ዓመታት ቻይና ብርቅዬ ማዕድናትን በማውጣትና በማቀነባበርም ግንባር ቀደም መሆኗ ይታወቃል። ከ60 እስከ 70 በመቶ የዓለምን ምርትና 90 በመቶ የሚሆነውን የማቀነባበር አቅምም ትሸፍናለች። ከብሔራዊ ደህንነትና ከኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላት ጥገኝነት ለትራምፕ አስተዳደር አሳሳቢ ሊሆንም ይችላል። ከኤሌክትሪክ መኪናዎች እስከ ወታደራዊ መሳሪያዎች ያሉትን የተራራቁ ቴክኖሎጂዎችን ለመስራት እነዚህን ቁሳቁሶችንም በጣም አስፈላጊ ናቸው። በዚህም ውስጥ ሁኔታው ሲታይ ተቃርኖም ይመስላል ነው የተላበው። ትራምፕ የታዳሽ ኃይል የሚደግፉ ፖሊሲዎችን በማስቀረት የነዳጅ ምርት እንዲስፋፋ ትዕዛዝም አስተላልፈዋል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል ለሚደረገው ሽግግር ቁልፍ የሆኑትን ወሳኝ ማዕድናትን ከየትኛውም ቦታ ማግኘትም ይፈልጋሉ። እንደዚህ ያሉት ማዕድናት ለኤሌክትሮኒክስ፣ ለወታደራዊና ለመርከብ መሳሪያዎች ከሁሉም በላይ ደግሞ የሰው ሰራሽ አስተውሎ የመረጃ ማዕከሎችንም ለመገንባት ወሳኝ ናቸው ነው የተባለው። ትራምፕ የሰው ሰራሽ አስተውሎ መሰረተ ልማትን በሀገራቸው ለማስፋፋት ትልቅ ግፊት እንደሚያደርጉም አስታውቀዋል። ይህ ደግሞ በጣም አስፈላጊ የሆኑ በዋናነት እንደ መዳብ፣ ሲሊከንና ፓላዲየም እንዲሁም ደግሞ ብርቅዬ ማዕድናትን አቅርቦትም ይጠይቃል። ወሳኝ የሆኑ ማዕድናትን አቅርቦትን ማሽቆልቆል በመጀመሩ ምክንያት ለዓለም አቀፍ የታዳሽ ኃይል እድገት መቀዛቀዝም ዋና መንስኤ አንዱ ሆኗል። ቻይናውያን ብርቅዬዎቹን ጨምሮ የወሳኝ ማዕድናት ላይ የበላይነት መያዟ በዩኤስ ቻይና ጂኦፖለቲካ ውጥረት ውስጥ ዋነኛው ምክንያት ነውም ይላሉ ባለሙያዎች። 10 ዓመታት የማቀነባበሪያ ቴክኖሎጂዎችንና እውቀቶችንን በማዳበሯ ምክንያት ቻይና 100% የተጣራ የተፈጥሮ ግራፋይት እና ዲስፕሮሲየም አቅርቦትን፣ 70% ኮባልትንና 60% የሚሆነውን የተቀነባበሩ ሊቲየምና ማንጋኒዝም ትቆጣጠራለች ሲል የዓለም አቀፉ ታዳሽ ኃይል ኤጀንሲ ማስታውቋል። በተጨማሪም በዋናነት ብርቅዬ ንጥረ ነገሮችን በአፍሪካ፣ በእስያና በደቡብ አሜሪካ የሚገኙ ዋና ዋና ቦታዎች ላይ በባለቤትነት በመያዝም ጥብቅ ቁጥጥርም እንዲኖራትም ሆናለች። የዩናይትድ ስቴትስ ምክር ቤት የጦር አገልግሎት ኮሚቴ በባይደን አስተዳደር ወቅት የቻይናን እያደገ የመጣውን የዓለም አቅርቦት ሰንሰለት ለመመከት ከአሜሪካ የራሷን ወሳኝና ስትራቴጂካዊ ማዕድናት አቅርቦት ማግኘቷ አስፈላጊ ነውም ብሏል። በዚህም የትራምፕ አስተዳደር እንደ ዩክሬንና ግሪንላንድ ያሉ ቦታዎችን ወደ አቅርቦቱ ሰንሰለት በማስገባት አዳዲስ ዘዴዎችን የሚጠቀምም ይመስላል ነው የተባለው። የቱርክ ፕሬዝዳንት ዋና ተቀናቃኝ ፕሬዝዳንታዊ እጩ ከመሆናቸው ከቀናት በፊት መታሰራቸው ተሰማ። የኢስታንቡሉ ከንቲባ ለፕሬዝዳንትነት እጩነት ሊመረጡ ጥቂት ቀናት ሲቀራቸው በሙስናና የሽብር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የተሰማው። ሪፐብሊካን ፒፕልስ ፓርቲ ወይም ደግሞ ሲኤችፒ አባል የሆኑት ኤክሬም ኢማሞግሉ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። አቃቢ ሕግ በሙስናና የሽብር ቡድንን በመርዳት የከሰሳቸው ሲሆን ወንጀለኛ ድርጅትን በመምራት ተጠርጣሪ ሲልም ወንጅሏቸዋል። ፖሊስ ሌሎችን ፖለቲከኞችን፣ ጋዜጠኞችንና ነጋዴዎችን ጨምሮ 100 ሰዎችንም በቁጥጥር ስር ያዋለ ሲሆን የኢስታንቡል አስተዳደር ጽሕፈት ቤት በከተማዋ ውስጥ የ4 ቀናት እገዳም ጥሏል። ኢማሞግሉ በማህበራዊ ሚዲያ ላይ የህዝብን ፍላጎት ማፈን አይቻልም ብለዋል። በማህበራዊ ሚዲያ ላይ በተለቀቀ ተንቀሳቃሽ ምስል ላይ ለቱርክ ህዝብና በዓለም አቀፍ ደረጃ ዲሞክራሲንና ፍትህን ለሚጠብቁ ሁሉ በቆራጥነት ለመቆም ቃል ገብተዋል። ኢማሞግሉ አክለውም ለመሰረታዊ መብቶችና ነጻነቶች በማደረገው ትግል በጽናት እቆማለሁም ነው ያሉት። በቱርክ ጎዳናዎች፣ ዩኒቨርሲቲዎችና በምድር ለምድር ባቡር ጣቢያዎች
ተቃውሞዎችም ተቀስቅሰዋል። የፖለቲከኛውን እስር ተከትሎ የተቀሰቀሰው ይህ ተቃውሞ ታት ያልታየ የህዝብ ቁጣንም አስነስቷል ነው የተባለው። በቱርክ ትልቋ ከተማ በተቃዋሚዎችና በፖሊስ መካከል ግጭት መፈጠሩን ከስፍራው የሚመጡ መረጃዎችም ያመለክታሉ። የሮይተርስ የዜና ወኪል ምስሎች እንደሚያሳዩት ፖሊሶች ከኢስታንቡል ዩኒቨርሲቲ ውጪ ለተቃውሞው የወጣውን ህዝብ ለመበተን አስለቃሽ ጋዝም ተጠቅመዋል ነው የተባለው። መንግስት በኢስታንቡል የ4 ቀናት የእንቅስቃሴ ገደቦ አካል የሆነ ማንኛውም ህዝባዊ ስብሰባም ክልክለዋል። ኢማሞግሉን የትዳር አጋርን ጨምሮ የተቃዋሚ መሪዎች ዜጎች ተቃውሟቸውን እንዲያሰሙ መጠየቃቸውን ተከትሎ በሀገር አቀፍ ደረጃ ተጨማሪ የተቃውሞ ሰልፍም ይጠበቃሉ ነው የተባለው። ኢስታንቡል ውስጥ በርካታ መንገዶች ለትራፊክ ዝግ የሆኑ ሲሆን አንዳንድ የባቡር መስመሮችም አገልግሎታቸውንም አቋርጠዋል ነው የተባለው። መቀመጫውን በዩኬ ያደረገው የኢንተርኔት ተቆጣጣሪ ኔትብሎክስ ሮብ ቱርክ እንደ ኤክስ፣ ዩቲዩብ፣ ኢንስታግራም እና ቲክቶክ ያሉ ማህበራዊ ሚዲያ ድረገጾችን በመጠቀም ላይ በእጅጉ ገደብ ማድረጓንም ነው ያስታወቀው። ከቅርብ ወራት ወዲህ በአገር አቀፍ ደረጃ ተቃዋሚ ፖለቲከኞች፣ የከተማ አስተዳደሮች፣ ጋዜጠኞችና በመዝናኛ ኢንዱስትሪ ውስጥ ያሉ ባለስልጣናት ላይ ያነጣጠረ ሰፊ የእስር ዘመቻም እየተካሄደ ነው የተባለው። የኢስታንቡል ከንቲባ መታሰርን ተከትሎ ቱርክ ወደ አምባገነናዊ አስተዳደር እየተሸጋገረች ነው የሚል ስጋትን በማህበራዊ ሚዲያዎችን ተንጸባርቀዋል። አንዳንዶች በመጪው ፕሬዝዳንታዊ ምርጫ ተቃዋሚዎች እንዳይሳተፉ እየጠየቁ ሲሆን ፍትሐዊና ዲሞክራሲያዊ ድምጽ መሰጠት አይቻልምም ሲሉ ተከራክረዋል። ኢማሞግሉ ፓርቲ እስሩ በቀጣዩ ፕሬዝዳንታችን ላይ የተደረገ መፈንቅለ መንግስት ነው ሲልም አውግዟል። ነገር ግን የቱርክ የፍትህ ሚኒስቴር የሀገሪቱን ፕሬዝዳንት ኤርዶዋንን ከከንቲባው እስር ጋር ያገናኙትንም ተችተዋል ነው የተባለው። ይልማዝ ቱንክ በቱርክ ውስጥ ማንም ከህግ በላይ እንደማይሆን በመግለጽ ይህ የፖለቲካ እርምጃ ነው ብሎ ማሰቡ በጣም አደገኛና ስህተት ነው ያለው። ኤርዶዋንን እና ፓርቲዎቻቸው የቱርክ የፍትህ አካላት ነጻና ገለልተኛ መሆናቸውን በመግለጽ ክሱንም አስተባብለዋል። ረሲፕ ጣይብ ኤርዶዋን ለ22 ዓመታትን በስልጣን ላይ መቆየታቸው ይታወቃል። ባለፈው ዓመት ኢማሞግሉ የኢስታንቡል ከንቲባ ሆነው ለሁለተኛ ጊዜ ሲያሸንፉ ፓርቲዎቻቸው ወይንም ደግሞ ሲኤችፒ በኢስታንቡልና በአንካራ የአካባቢ ምርጫዎችንም ሙሉ በሙሉ አሸንፈዋል። የኤርዶሃን ፓርቲ ከ21 ዓመታት በፊት ወደ ስልጣን ከመጣ በኋላ በአካባቢ ምርጫ በመላ አገሪቱ በሚገኙ ዋነኛ ከተሞች ሽንፈት ሲገጥመው ይህ የመጀመሪያው ነው የተባለው። ምርጫው የኢስታንቡል ከንቲባ በመሆን ወደ ስልጣን ለመጡ ኤርዶዋን በግል ሽንፈትም ነበረ። ፖሊሶች በቱርክ ትልቋ ከተማ የሚገኘውን የኢማሞግሉን መኖሪያ ቤትም የከበቡትም ማለዳ ላይ ነበረ። የኢማሞግሉ ፓርቲ ፕሬዝዳንታዊ እጩውን የሚመርጠው የፊታችን እሁድ ሲሆን ግለሰቡ ፓርቲያቸውን ወክለው የሚቀርቡ ብቸኛው እጩም ነበሩ ነው የተባለው። የጋዛ የተኩስ አቁም ስምምነት ከተጀመረ ከ2 ወራት በኋላ የእስራኤል ጦር በጋዛ ተከታታይ የአየር ድብደባን ፈጽሟል። በሐማስ የሚመራው የጤና ጥበቃ ሚኒስቴር እንደገለጸው ከሆነ ከ400 በላይ ሰዎችም ተገድለዋል ነው ያለው። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለዋል ብለዋል። በፍርስራሽ ውስጥ ብዙ ሰዎች እንደተቀበሩና ከሟቾች መካከል ህጻናት እንደሚገኙበትም ከስፍራው የወጡ ምስሎችም ይጠቁማሉ፣ መረጃዎችም ያመለክታሉ። እስራኤል ጦር በበኩሉ የሐማስ ንብረት የሆኑትን የሽብር ኢላማዎችን መምታቱንም ያስታወቀው። በርካታ የሐማስ ከፍተኛ አመራሮችም በዚሁ ተገድለዋል ነው የተባለው። ከሳምንታት አንጻራዊ መረጋጋት በኋላ የፈጸመው የአሁኑ ጥቃት ባለፈው ዓመት መስከረም 26 ሐማስ በእስራኤል ላይ ያልተጠበቀ ጥቃት ከመፈጸምና ጦርነት ከተጀመረ በኋላ በጋዛ በርካታ ሰዎች ከሞቱበት ቀናትን መካከል አንዱ ሆኗል ነው የተባለው። የጋዛ የተኩስ አቁም ስምምነትም ምን አይነት ነገሮችን ይዟል የሚለውም ጥያቄ እዚህ ውስጥ ይካተታል። ጥር 19 የጀመረው የተኩስ አቁም ስምምነት 3 ደረጃዎችም አሉት ነው የተባለው። ስምምነቱ ጋዛ ውስጥ በሐማስ የተያዙ ታጋቾችን በእስራኤል በሚገኙ ፍልስጤም እስረኞች መለዋወጥን ያካተተ ሲሆን የመጨረሻው ግብ ደግሞ ጦርነቱን ማስቆም ነበረ። በመጀመሪያው ምዕራፍ ሐማስ 1800 በሚጠጉ ፍልስጤማውያን እስረኞችን ምትክ 25 የእስራኤል ታጋቾችንና 8 አስከሬንንም ለቋል። ጦር በበኩሉ ህዝብ ከሚበዛባቸው የጋዛ አካባቢዎች በመልቀቁ የተፈናቀሉ ፍልስጤማውያንን ወደ ቀያቸውም ተመልሰዋል። የሁለተኛው ምዕራፍ ድርድር በየካቲት 4 ይጀመራል ተብሎ ነበር። ነገር ግን ይህ አልተሳካም። ሁለተኛው ምዕራፍ ቋሚ የተኩስ አቁም እንዲኖር የእስራኤል ኃይሎች ሙሉ በሙሉ እንዲወጡና የተቀሩ ታጋቾች ሙሉ በሙሉ እንዲፈቱም የታሰበ ነበር። ሶስተኛውና የመጨረሻው ምዕራፍ የቀሩትን የታጋቾች አስከሬን መመለስና ዓመታትን ይፈጃል ተብሎ የሚጠበቀውን የጋዛ መልሶ ግንባታ መጀመር ነበር።
ቢሆንም ግን ከዚህ በኋላ የተፈጠረው ነገር እስራኤል ከጥር 2 ጀምሮ ምንም አይነት የሰብአዊ እርዳታ ወደ ጋዛ እንዳይገባም ከልክላ ነበረ። በትራምፕ አስተዳደር የቀረበውን የተኩስ አቁም እንዲራዘም ሐማስ ላይ ጫናም ለመፍጠር በሚል ነበር ይሄ የተደረገው። በዚህም ሀሳብ መሰረት ከታጋቾቹ ውስጥ ግማሹ መጀመሪያ ላይ፣ ቀሪዎቹ ደግሞ መጨረሻም ላይ ይለቀቃሉ ነበር የተባለው። ሐማስ በበኩሉ ሁለተኛው ምዕራፍ ድርድር በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የበላይነት በተካሄደው የተኩስ አቁም ስምምነት ላይ በተገለጸው መሰረት እንዲቀጥልም አጥብቆ ገልጿል። በቀጣይ በሚለቀቁት የታጋቾች ቁጥርና የእስራኤል ወታደሮች ከጋዛ የሚወጡበትን ጊዜ በተመለከተ በሁለቱ ወገኖች መካከል አለመግባባትም ተፈጥሯል። ቢቢሲ ኒውስ አረበኛ የጋዛ ዘጋቢ የሆነው አድናን ኤልቡርሽ ከእስራኤል ከሐማስና ከአስታራቂዎች በርካታ ሀሳቦችን አይተናል፣ እነዚህ ሁሉ የተደበላለቁ ናቸው ሲልም ገልጾ ነበረ። የተኩስ አቁሙ አክትሞለታል ወይንስ ምንድነው ለሚለው ደግሞ ይህ የእስራኤል ጥቃት ሐማስ እንዲደራደር ጫና ለመፍጠር ያለመ ወይንም ሙሉ በሙሉ ወደ ጦርነት ለመግባት የተደረገ የሚለውንም ጊዜ ይነገረዋል ነው የተባለው። ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾቹን ለማስፈታት የቀረበውን ሀሳብ በተደጋጋሚ ውድቅ በማድረግም በእስራኤል ተከሷል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኦረን ማርሞርስቴን ከአሁን በኋላ እስራኤል በሐማስ ላይ ወታደራዊ ጫና በመጨመር እርምጃ ትወስዳለችም ብለዋል። ማርሞርስቴን እንደተናገሩት ከሆነ እስራኤል የተኩስ አቁም ስምምነቱን ለማራዘም በሀሳብ ደረጃ ብትስማማም ሐማስ አይሆንም ስላለ ሌላ አማራጭ የለም በማለት በጋዛ ላይ ጥቃት ፈጽማለች ነው ያሉት። ታዲያ በእነዚህ ጥቃቶች ምክንያት የተኩስ አቁም ንግግሮቹ አብቅቶላቸዋል ወይ ተብለው የተጠየቁት ማርሞርስቴን የተኩስ አቁሙ ስምምነቱ ከ2 ሳምንት ተኩል በፊት መጠናቀቁንም ነው የተናገሩት። የተኩስ አቁም ስምምነቱ ለ42 ቀናት የሚቆይ ሲሆን በስምምነቱ መሰረት ከአንድ ምዕራፍ ወደ ሌላ ምዕራፍን በፍጥነት አይሸጋገርም ነው ያሉት። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሰኞ ዕለት እንደተናገሩት ከሆነ የታገቱት በሙሉ እስካልተመለሱና ሁሉም የጦርነት ኢላማዎችን እስካልተሳኩ በጋዛ ጦርነቱ እንደሚቀጥልም ነው የገለጹት። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ ከወዲሁ ተሰናበት። ሰላም በያለንበት ለሁላችን።